ዳግም ባገረሸው የአሜሪካ ኢራን ግጭት የኢራን ሚሳኤሎች በበለጠ ሁኔታ ኢላማቸውን ለይተው የሚመቱ ስለመሆናቸው መረጃዎች ወጥቷል። ግን ደግሞ የኢራን ሚሳኤሎች እንዴት ነው የበለጠ አጥፊ አደገኛ ሊሆኑ የቻሉት የሚለው ጉዳይ በርካቶች ጥያቄ እያነሱበት ያለው ጉዳይ ሆኗል። እነዚህ ጋር ተያይዞ ታዲያ ዛሬ በስፋት እንመለከተዋለን። ይህ በአስደናቂ ሁኔታ አቅሙ ጨምሮ ብቅ ያለው የኢራን የሚሳኤል ቴክኖሎጂና የሚሳኤል አቅም ዛሬ በፖድካስት መሰናዷችን በስፋትም እንዳሰው ፕሮግራም ይሆናል። ኢራን ቀደም ሲል ያልተረጋገጠ ወይም ዝቅተኛ ትክክለኛነት የነበራቸውን ሚሳኤሎች በተራቀቁ የጂፒኤስ እንዲሁም የሳተላይት መምሪያ ስልቶች ወይ ፕሪሲዥን ጋይድድ ሲስተሞችን በመታገዝ ኢላማቸውን በጥቂት ሜትሮች ልዩነት ብቻ በጥንቃቄ መምታት አቅም እንዲኖራቸው ማድረግን ችላ ነበር። እዚህ ባሻገር አዲሶቹ የኢራን ሚሳኤሎች ከከፍተኛ ፍጥነታቸው በተጨማሪ ከተተኮሱ በኋላ አቅጣጫቸውን መቀየር የሚችሉ ማኑቨራብል ሪኢንትሪ ቬሂክልስ እና የጠላትን የአየር መከላከያ ራዳሮችን የሚያታሉ ስልቶችን ስለሚጠቀሙ ለመጥለፍ በጣም አስቸጋሪ ስለመሆናቸው ይነሳል። ከዚህ በተጨማሪ ሚሳኤሎች የሚሸከሙት የፈንጂ መጠንና ክብደት ወይም ፔይሎድም በመጨመሩ ምክንያት የሚመቷቸው ቦታዎች ላይ የሚያደርሱት የቁሳቁስና የመሰረተ ልማት ውድመት እጅግ ከፍተኛ ሆኗል እየተባለ ነው ያለው። በርካታ ሚሳኤሎችና አጥፊ ድሮኖች ወይም ስዎርም ድሮንም በአንድ ጊዜ ወደ ኢላማ በስብስብ በመተኮስ የጠላትን የአየር መከላከያ ስርዓት ስራ በማብዛትና በማጨናነቅ ረገድም ሚሳኤሎቹ የአየር መከላከያ ስርዓቶችን አልፈው ኢላማቸውን እንዲመቱ ማድረግ ስለመቻሏ ኢራን የሚሳኤል አቅሟን የበለጠ አጥፊና አደገኛ እንዲሆኑ ስለማስቻሏ ቴሌግራፍ ይዞት የወጣው ዘገባ ያሳያልና ዛሬ በዚህ ዘገባ መሰረት በማድረግ አስገራሚ በሆነ መልኩ አጥፊና አቅሙን በከፍተኛ ሁኔታ የጨመረውን የኢራን የሚሳኤል ቴክኖሎጂ ምን ይመስላል የሚለው ነጥብ በዝርዝር እንመለከተዋለን። አብራችሁን በመቆየት እንድትከታተሉን ጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁንም በኮሜንት መስጫው ላይ ያስቀምጡልን። ከተከታይ አጭር መሸጋገሪያ በኋላ ተመልሰን ስንመጣ በዝርዝር ጉዳዮች ነው የሚሆነው። በድጋሜ መልካም ቆይታ። የምስራች ዜና ለቤት ፈላጊዎች በሙሉ ለወደፊቱ አስተማማኝ ኢንቨስትመንትና ምቹ መኖሪያን ይፈልጋሉ? እንግዲያውስ ቴምር ሪል ስቴት የህልሞን ቤት እውን ለማድረግ በተመራጭና ለመኖሪያ መቺ በሆነ ስፍራ አዲስ ሳይት ይዞላችሁ ቀርበዋል። በአዲስ አበባ መገናኛ አዲሱ ቤተ መንግስት አጠገብ ዘመናዊና የተሟሉ አፓርትመንት ቤቶችን በልዩ የአከፋፈል ስልት 40% ብቻ ቅድመ ክፍያ በመፈጸም ቀሪውን 60% ቤቱን ሲረከቡ የሚከፍሉበትን እድል አመቻችተናል። ስቱዲዮ ባለ 1 መኝታ፣ ባለ 2 መኝታ እንዲሁም ባለ 3 መኝታ ቤቶችን በተመጣጣኝ ዋጋ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ክፍያ። ምን ይሄ ብቻ! በሳር ቤት አደባባይ በፓን አፍሪካ ቡልጋሪያና በሐዋሪ ቤተ መንግስት አካባቢ በሚገኙ የቅንጦት መኖሪያ ቤቶቻችን ላይ እስከ 30% ልዩ ቅናሽ አዘጋጅተናል። ከባለ 1 እስከ ባለ 3 መኝታ ቤቶችን ምርጫው ያድርጉ። ጥራት፣ ምቾትና አስተማማኝነት በአንድ ላይ። ለበለጠ መረጃ በ0982 46 12 12 ይደውሉልን። ቴምር ሪል ስቴት የቤቶ ባለቤትነት አጋር። የመካከለኛው ምስራቅ የኃይል ሚዛንና ወታደራዊ ስትራቴጂ አስተሳሰብ ሙሉ በሙሉ የቀየረው የኢራን የባሊስቲክ ሚሳኤል ቴክኖሎጂ ፈጣን እድገት ነው። የኢራን የጦር መሳሪያ የምርምር ክፍሎች ባለፉት ጥቂት ዓመታት ያከናወኗቸው ጥልቅ የቴክኖሎጂ ማሻሻያዎች ሀገሪቱ በቀጠናው ከነበረዋት የቁጥር ብልጫና የብዛት የበላይነት ይልቅ ወደ ከፍተኛ የትክክለኛነት ወይም የፕሪሲዥንና የገዳይነት ደረጃ ያሸጋገራቸው ስለመሆኑ የተለያዩ መረጃዎች ያሳያሉ። ቀደም ሲል በነበሩት ጊዜያት የኢራን ሚሳኤሎች ከታለመው ኢላማቸው በብዙ ሜትሮች ርቀው የሚወድቁ፣ ኢላማቸውን የሚስቱ፣ የመምታት አቅማቸው ዝቅተኛ በመሆኑ ምክንያት ጥቃታቸው በዋናነት የስነ ልቦና ስጋትን በመፍጠር ወይም ሰፊ ቦታዎችን በጅምላ በመደብደብ ላይ ያተኮረ ነበር። ዛሬ ግን የቴህራን ሮኬቶች አሜሪካን ጨምሮ የቀጠናውን ኃይሎች የሚጠቀሙባቸውን የላቁ የባለብዙ ደረጃ አየር መከላከያ ስርዓቶችን አልፈው ወታደራዊ ካምፖችን፣ የተወሰኑ የራዳር ጣቢያዎችን፣ የአይሮፕላን ማረፊያዎችንና ነጠላ ህንፃዎችን በሜትር ልዩነት የመታደግና በከፍተኛ ትክክለኛነት የማድቀቅ አቅምን ገንብተዋል። ይህ ስትራቴጂካዊ የኃይል ሽግግር ድንገተኛ ሲሆን ለብዙ አስርት ዓመታት የተካሄደ የቴክኖሎጂ እድገትና የምህንድስና ስራ ውጤትም ነው። ኢራን በአጭርና በመካከለኛ ርቀት ባሊስቲክ ሚሳኤሎቿ ላይ ያደረገችው የላቀ የእርማት ስርዓት ማሻሻያም በቀጠናው የሚገኙ የአሜሪካና የአሊያንስ ኃይሎች የመከላከያ ስልታቸውና የጦር ካምፖቻቸውን አቀማመጥ ሙሉ በሙሉ እንዲከልሱና እንዲያስተካክሉ አስገድዷቸዋል። የባግዳድ፣ የጆርዳን እንዲሁም የባህረ ሰላጤው ሌሎች ሀገራት ላይ የተካሄዱ የቅርብ ጊዜ ትክክለኛ ጥቃቶች የሚያሳዩት ኢራን ሚሳኤሎቿን እንደ ከባድ መሳሪያ ወይም እንደ ጅምላ ጨራሽ መጮቻ ብቻ ሳይሆን ልክ እንደ ዘመናዊ የሰርጂካል መሳሪያ በጥንቃቄ የተወሰኑ ወታደራዊ ንብረቶችን ለመምታት የሚያገለግሉ እንዲሆኑ አድርጋለች ነው መረጃዎች የሚሉት። ወደ ዝርዝሩ የታሪክና
ቴክኖሎጂ መረጃዎቹን ስንገባ የዚህ ለውጥ መነሻ የሚጀምረው ከኢራን ኢራቅ ደም አፋሳሽ ጦርነት ዘመን እንደሆነ መረዳት እንችላለን። በወቅቱ ቴህራን በሳዳም ሁሴን ኃይሎች በሺዎች የሚቆጠሩ የሮኬት ጥቃቶች ሲሰነዘሩባት በከፍተኛ ሁኔታ አውዳሚን የሆነ የመልስ ምት ወይም ሰርጂካል የሚባልን ስትራይክ ለመስጠት የሚያስችል አቅም አልነበራትም። የነበሯት የድሮ ዘመን የሶቪየት ሰራሽ ሚሳኤሎች ከተተኮሱ በኋላ አቅጣጫቸውን በራሳቸው የማረም ብቃት የሌላቸው ሚሳኤሎቹ የሚሄዱበት መንገድ ሙሉ በሙሉ በአየር ሁኔታ መሰረት የሚያደርግ በንፋስ ኃይልና በቅድመ ወረቀት ላይ የተመሰረተ እንደነበር ይነሳል። የአስከፊ ታሪካዊ ትምህርት ታዲያ የኢራን ወታደራዊ ዕቅድ አውጪዎች የሀገሪቱን የደህንነት ጃንጥላ ሙሉ በሙሉ በሀገር ውስጥ በሚመረት የሚሳኤል ቴክኖሎጂ ላይ እንዲገነቡ መሰረት ጣለላቸው። ባለፉት 2 አስርት ዓመታት የኢራን እስላማዊ አብዮታዊ ዘብ የምህንድስና ክንፍ ትኩረቱን የሮኬቶች መጠን ወይም የመብረር ርቀት ላይ ብቻ አድርጎ አይደለም የሰራው። ይልቁንም ትኩረታቸውን ሚሳኤሎች ወደ ኢላማቸው በሚቃረቡበት ወቅት አቅጣጫቸውን በራሳቸው የማስተካከል የኤሌክትሮኒክስ የጦር መጨናነቅ ወይም የጃሚንግ ስርዓትን የማሸነፍና የመከላከያ ራዳሮችን የማታለል ችሎታ ላይ በትኩረት ሰሩ። ይህ ጥረት ፍሬ አፍርቶ ታዲያ የኢራን ሚሳኤሎች የክበብ ስህተት መጠን ከ300 ሜትር ወደ 5 ሜትር ያህል ዝቅ እንዲል ስለማድረጋቸው ይነሳል። ይህ የፕሪሲዥን ደረጃ መሻሻል ደግሞ በወታደራዊ ሳይንስ ውስጥ ትልቅ ትርጉም ነው ያለው ነው። ምክንያቱም መሰላችሁ የጠላትን ወታደራዊ ማዕከል ወይም የነዳጅ ማከማቻ ለማድቀቅ ቀደም ሲል 20 ወይም 30 ሚሳኤሎች መተኮስ ሲጠይቅ የነበረ ቢሆን አሁን ግን በአንድ ወይም በሁለት ትክክለኛ ሚሳኤሎች ብቻ ተመሳሳይ የተሻለ የውድመት ውጤት ማስመዝገብን ተችሏል። ይህም ኢራን የመሳሪያ ክምችቷን ሳትጨርስ ረዥም ጊዜ የሚቆይ ወታደራዊ ጫናን የመፍጠር አቅሟ በከፍተኛ ደረጃ እንዲጨምር ያደርግላታል። ከዚህ በተጨማሪ የኢራን የሚሳኤል አብዮት ሰራዊት የጥቃት ስልቱን ከቀድሞው የተለመደው መንገድ በመቀየር የመከላከያ ስርዓቶቹን ሙሉ በሙሉ የሚያጠብና ግራ የሚያጋባ የተቀናጀ ጥቃት መከተልን ጀምሯል። ይኸውም ከፍተኛ ፍጥነት ያላቸው ባሊስቲክ ሚሳኤሎችን ከርካሽና በዝቅተኛ ከፍታ ከሚበሩ ድሮኖች ጋር በማጣመር ማስወንጨፍን መቻል ነው። ይህ ስልት የጠላት የአየር መከላከያ ራዳሮች በርካቶቹ ድሮኖች ላይ ትኩረት እንዲያደርጉና ውድ የሆኑትን የመጥለፊያ ሚሳኤሎቻቸውን ኢንተርሰፕተር ሚሳኤሎችን እንዲጨርሱ ያደርጋል። በዚያ ወሳኝ ቅጽበት ደግሞ ገዳዮቹ የባሊስቲክ ሚሳኤሎች የጠላትን ዋና ወታደራዊ ኢላማዎችን እንዲያፈርሱ እድል ያገኛሉ። በአጠቃላይ ግን የኢራን ሚሳኤሎች ዛሬ ላይ ቀጠናዊ ስጋት ብቻ ሳይሆኑ አሜሪካ በመካከለኛው ምስራቅ ያላትን ወታደራዊ መገኘት ያ ስትራቴጂም ሙሉ በሙሉ ድጋሚ እንድትመረምር እያስገደዱ ያሉ ዋነኛ የኃይል ሚዛን መወሰኛ መሳሪያዎች ናቸው ሆነው ብቅ እያሉ የሚገኙት። ከዚህ በተጨማሪ የቴህራን ወታደራዊ ኢንጂነሮች የጠላት መከላከያዎችን ለመስበርና ትክክለኛነታቸውን ጨምረው ገዳይ ለመሆን የሄዱበት መንገድ ጥልቅ የምህንድስናና የቴክኖሎጂ ሽግግር ውጤት ነው። የኢራን አብዮታዊ ዘብ የምህንድስና ክንፍ የነበረውን የድሮ ዘመን አቅጣጫ አልባና ዝቅተኛ ትክክለኛነት ያላቸው የሶቪየት ስኳድ አይነት ሚሳኤሎች መነሻን በማድረግ ሙሉ በሙሉ በሀገር ውስጥ የሚበለጽጉ በከፍተኛ ፍጥነት የሚበሩና የሜትር ልዩነት ውስጥ ፕሪሳይዝ የሆነ ጥቃት መፈጸም የሚያስችሉ ባሊስቲክ ሚሳኤሎችን የማልማትን ጥበብ በስኬት ነው መተግበር የቻለው። ይህ ሽግግር ኢራን በቀጠናው ከነበራት የብዛትና የቁጥር የበላይነት አስተሳሰብ ወጥታ ወደ ዘመናዊ የፕሪሲዥን ስትራይክ ወይም ትክክለኛ ኢላማ ላይ ያተኮረ የአጥፊ ጥቃት ስልት እንድትሸጋገር አስችሏታል። ወደ ምህንድስና ታሪኩ ምንድን ነው የሚመስለው የሚለውን ስንመለከት ደግሞ በ1980ዎቹ የኢራንና የኢራቅ ጦርነት ወቅት ቴህራን የተኮሰቻቸው የሻሃብ 1 እና የሻሃብ 2 ሚሳኤሎች ከሶቪየት ህብረትና ከሰሜን ኮሪያ የመጡ የቀደመ ቴክኖሎጂ ውጤቶች እንደነበሩ እንረዳለን። እነዚህ የፈሳሽ ነዳጅ ሚሳኤሎች ከተተኮሱ በኋላ አየር ላይ ሳሉ አቅጣጫቸውን በራሳቸው የማረም ወይም የመቆጣጠር አቅም አልነበራቸው። ሚሳኤሎቹ ወደ ህዋ ከተወረወሩ በኋላ ወደ ምድር የሚመለሱበት መንገድ ሙሉ በሙሉ በፊዚክስ የስህበት ህግና በወቅቱ በነበረው የንፋስ ኃይል የሚወሰን ስለነበር ከታለመው ኢላማቸው እስከ 1 ኪሎ ሜትር ወይም 500 ሜትር ድረስ የመሳት ሰፊ የስህተት ወይም ሰርኩላር ኢረር ፕሮባቢሊቲ ነበራቸው። ሆኖም ግን ከዚህ ቀደሙ የኢራን ሰራዊት የሚሳኤል ክፍል አዛዥ አሚር አሊ ሃጂዛዲህ እንዲሁም በሀገሪቱ የኤሮስፔስ ኢንጂነሮች መሪነት ትልቅ የቴክኖሎጂ አቅጣጫ ለውጥ ተደረገ። የኢራን ጦር መሳሪያ አልሚዎች ሚሳኤሎቹን ዝም ብሎ ትልቅና ረዥም ርቀት የሚበሩ ማድረግ ብቻውን ወታደራዊ ሴት እንደሌለው ተገነዘቡ። ምክንያቱ ኢላማው የማይመታ ሚሳኤል ውድ የነዳጅና የብረት ብክነት ከመሆኑ በላይ የጠላትን ጥቃቅን ወታደራዊ መሰረተ ልማቶች ማድቀቅ አይችልም። ትኩረታቸውን የሮኬት ሞተር ኃይል ላይ ብቻ ሳይሆን ከእይታ ውጭ የሚደረግ የጋይዳንስ ወይም አቅጣጫ ጠቋሚ ስርዓቶችን ጋይዳንስ ኤንድ ኮንትሮል ሲስተም ላይ በማድረግ የፋታህ 110 ሚሳኤል ፕሮጀክትን የአውሮፓውያኑ አቆጣጠር በ2000ዎቹ መጀመሪያ ላይ አስተዋወቁ። የፋታህ 110 እና ተካታይ አዲስ ትውልድ ሚሳኤሎች መምጣት ደግሞ በኢራን ሚሳኤል ቴክኖሎጂ ታሪክ ውስጥ ትልቁን የማዕዘን ድንጋይ ተከለ። ኢንጂነሮቹ ሚሳኤሎቹን ከፈሳሽ ነዳጅ ወይም ጠንካራ ነዳጅ ያለውን ሽግግር ከማድረጋቸውን በላይ በሚሳኤሉ ጫፍ ላይ ወይም ዋርሄዱ ላይ ትናንሽ ተንቀሳቃሽ የኤሮዳይናሚክ ክንፎችን ኮንትሮል ፊንስን ገጠሙ። እነዚህ ክንፎች ሚሳኤሉ በከፍተኛ ፍጥነት ወደ ከባቢ አየር ተመልሶ በሚወርድበት ወቅት አየር ላይ የመንሳፈፍና አቅጣጫውን የማስተካከል ችሎታን የሚሰጡት ሆነው ተገኙ። የዚህ የምህንድስና ስኬት ማረጋገጫ የሆነ ደግሞ የፋታህ 313 የዞልፋጋር እንዲሁም የዴዝፉል ሚሳኤሎች መፈጠርን የሚያሳይ ነው። እነዚህ አዳዲስ ሚሳኤሎች ሌላው ትልቅ የምህንድስና ብልጫቸው የጦር ጫፋቸው ወይም ይህ ዋርሄዳቸው የሮኬቱ አካል ጋር ተያይዞ አለመቀጠሉ ነው። በቀደሙት ሚሳኤሎች ላይ ሙሉ የሮኬቱ አካል አብሮ ወደ ኢላማው ስለሚወርድ ግዝፈቱ ትልቅ ከመሆኑም በላይ በራዳር ላይ በቀላሉ ይታይ የነበረ ስለመሆኑን
መረጃዎች እናያለን። አዲሶቹ የኢራን ሚሳኤሎች ግን ወደ ከባቢ አየር ከመግባታቸው በፊት ዋናውን ሞተር አውልቀው በመጣል ትንሿና በከፍተኛ ፍጥነት የምትበረዋን ዋርሄድ ወይም የሚሳኤሉን ጫፍ ወደ ኢላማው ይልካሉ። ይህ ስልት ሚሳኤሉ በራዳር ላይ የሚኖረውን የእይታ ስፋት ወይም ራዳር ክሮስ ሴክሽን እጅግ አነስተኛ የሚያደርገውም ሲሆን የጠላት የአየር መከላከያ ስርዓቶችም ሚሳኤሉን አግኝተው እንዳይጠልፉት ከፍተኛ እንቅፋትን ይፈጥርላቸዋል። ከዚህ ባሻገር በዚህ ተከታታይ ቴክኖሎጂ ሽግግር ምክንያት የኢራን ሚሳኤሎች የትክክለኛነት መጠን ከቀድሞ 500 ሜትር ስህተት ወደ 10.5 ሜትር ያህል ዝቅል እንዲልን አስቻሉ። ይህ ማለት ኢራን ከዚህ ቀደም የአንድን የጠላት የአየር ኃይል ማረፊያ ወይም የትዕዛዝ ማዕከል ለማድቀቅ በ10 የሚቆጠሩ ፕሪሲዥን ጋይድድ ያልሆኑ ሚሳኤሎችን በጅምላ መተኮስ ያስፈልጋት የነበረ ቢሆንም አሁን ግን በአንድ ወይም በሁለት የዞልፋጋር ወይም የኬባር ሻሃን ሚሳኤሎች ብቻ የጠላትን ወታደራዊ የአይሮፕላን ማቆሚያ ባንከር፣ የራዳር ማዕከሎችን ወይም የነዳጅ ማከማቻ ታንከሮችን በትክክል ፕሪሳይዝ በሆነ ጥቃትና ሙሉ በሙሉ ማውደም በሚያስችል አቅምን መምታት የምችልበት ደረጃ ላይ ደርሳለች። የኢራን ሚሳኤሎች የትክክለኛነትና የገዳይነት እውነተኛ ሚስጥር የመመሪያው የእርማትና የኤሌክትሮኒክስ ጦርነት መቋቋሚያ ስርዓቶች ወይም ጋይዳንስ ናቪጌሽን ኤንድ ኮንትሮል ሲስተሞች መሰረት ያደረገ ነው። የቴህራን ኤሮስፔስ ኢንጂነሮች ሚሳኤሎቻቸው የጠላትን የላቀ ኤሌክትሮኒክስ ማጨናነቅ ስርዓቶች ወይም ኤሌክትሮኒክ ጃሚንግን አልፈው በሜትሮች ልዩነት ኢላማቸውን እንዲመቱ የሚያስችላቸውን ባለብዙ ደረጃና ገለልተኛ የማሻሻያ ስርዓትን መዘርገታቸውን ይታወቃል። ቀደም ሲል የነበሩ ሚሳኤሎች ሙሉ በሙሉ በውጭ የሳተላይት ምልክቶች ወይም በቀለል ያሉ የኢነርሻል ስርዓቶች ላይ ብቻ ይደገፉ የነበሩ ናቸው። የኢራን አዲስ ትውልድ ባሊስቲክ ሚሳኤሎች ግን አየር ላይ ሳሉ የራሳቸውን ፍጥነት፣ አንግልና የምድር ገጽታ በሴኮንዶች እጅግ በጠበቁ አነስተኛ ከፍታዎቹ መዝግበው አቅጣጫቸውን በራሳቸው የማረም ድንቅ የቴክኖሎጂ አቅምና የገነቡት። እዚህ ላይ በቅድሚያ መረዳት ያለብን አንድ ጉዳይ መስላችሁ በመካከለኛው ምስራቅ የሚገኙት የአሜሪካና የአሜሪካ አጋር ኃይሎች የመከላከያ ስርዓቶቻቸው ሚሳኤል ጥቃቶችን ለማክሸፍ ከሚጠቀሙባቸው ዋና ዋና መንገዶች አንዱ የጂፒኤስ እና የሳተላይት ምልክቶችን ማጨናነቅ ነው። ጂፒኤስ ጃሚንግ ኤንድ ስፑፊንግ በመባል የሚታወቅ ነው። የኢራን ወታደራዊ ሳይንቲስቶች ይህንን ተገንዝበው ሚሳኤሎቻቸውን በጂፒኤስ ምልክቶች ላይ ብቻ ጥገኛ እንዳይሆኑ አድርገው በደረጃ አዋቅረዋቸዋል። የጥቃቶቹም መጀመሪያ ደረጃ ሚሳኤሉ ከተተኮሰ በኋላ ወደ ህዋ በሚያደርገው ጉዞ በሀገር ውስጥ የበለጸጉ የላቁ የሪንግ ሌዘር ጃይሮስኮፕስ እና ፋይበር ኦፕቲክ ጃይሮስኮፖችን መሰረት ያደረጉ የኢነርሻል ናቪጌሽን ሲስተሞችን ይጠቀማሉ። እነዚህ ስርዓቶች ሙሉ በሙሉ በሚሳኤሉ አካል ውስጥ የተገጠሙ በመሆናቸው ደግሞ ከውጭ በሚላክ ምንም አይነት የኤሌክትሮኒክ ሞገድ ወይም የማጨናነቅ ስልት ሊዛቡ ወይም ሊሰናከሉ እንደማይችሉ ያሳያል። ነገር ግን የኢነርሻል ናቪጌሽን ስርዓቶች ሚሳኤሉ ረጅም ርቀት በተጓዘ ቁጥር በትንሹ የመንሸራተትና የስህተት መጨመር ባህሪ ያላቸው። ይህንን የስህተት ህዳግ ለማጥፋት ደግሞ የኢራን ኢንጂነሮች ሚሳኤሎቹ ጫፍና ዋርሄዳቸው ላይ ኦፕቲካል እንዲሁም ኢንፍራሬድ ሲከሮችን ገጥመዋል። ሚሳኤሉ ከከባቢ አየር ውጭ ያለውን ጉዞ ጨርሶ በከፍተኛ ፍጥነት ወደ ምድርና ወደ ታለመው ኢላማ በሚቃረብበት የመጨረሻው ደረጃ ወይም ተርሚናል ፌዝ ላይ በጫፍ ላይ የሚገኘው ካሜራና የሙቀት ሰንሰር ስርዓት ይነቃቃሉ። ይህ ስርዓት የምድርን ገጽታ በከፍተኛ ጥራት በመቃኘት አስቀድሞ በሚሳኤሉ ኮምፒውተር ውስጥ ከተጫነው የኢላማው የሳተላይት ፎቶግራፍና የዲጂታል ካርታ ጋር እውነተኛ ምስልን በቅጽበት ያወዳድራል። የላቀ ምስል የማወዳደር ቴክኖሎጂ ወይም ዲጂታል ሲን ማቺንግ ኤሪያ ኮኦሪሌሽን ሚሳኤሉ በጨለማ በጭጋግ ወይም በወታደራዊ ጢስ መጋረጃዎች ውስጥ እንኳን ሳይቀር የታለመውን ህንፃ፣ የራዳር ማዕከል ወይም አይሮፕላን ማቆሚያ ባንከር ለይቶ እንዲያውቅ ያስችሏል። ሚሳኤሉ ኢላማውን በካሜራው ለይቶ ካወቀ በኋላ ደግሞ በዋርሄዱ ስር የሚገኙትን ትናንሽ የኤሮዳይናሚክስ ክንፎች ወይም የጋዝ ጄት ሞተሮች ትረስ ቬክተር ኮንትሮሎችን ወዲያውኑ በማንቀሳቀስ ሚሳኤሉ በሰዓት በሺዎች የሚቆጠሩ ኪሎሜትሮች እየበረረ ሳለ እንኳን አቅጣጫውን በሜትሮች ደረጃ እንዲያርምና በቀጥታ በታለመው ነጥብ ላይ እንዲያርፍ የማድረግ አቅምን ይሰጧል። ይህ የቴክኖሎጂ ስኬት የኢራን ሚሳኤሎች በቅርብ ጊዜ በጆርዳን በኢራቅና በሌሎች የቀጠናው ስትራቴጂካዊ ቦታዎች ላይ ባካሄዷቸው ጥቃቶች ላይ ተግባራዊ ሆኖ ተረጋግጧል ይላል መረጃው። ሚሳኤሎቹ ወታደራዊ ካምፖችን በጅምላ ከመምታት ይልቅ በካምፖች ውስጥ የሚገኙ የተወሰኑ የትዕዛዝ መስጫ ክፍሎችና የድሮን ማቆሚያ ባንከሮችን ለይቶ የመቱትም በዚህ የላቀ የቴክኖሎጂ አቅም ምክንያት ነው ይላል የቴሌግራፉ ዘገባ። ይህም የኢራን ሚሳኤሎች የጂፒኤስ ማጨናነቅን ሙሉ በሙሉ አክሽፈው የጠላትን ጥብቅ የአየር መከላከያ ቀጠናዎችን በጥሰው የመግባት ከፍተኛ ወታደራዊ ችሎታን እንዳላቸው በድጋሚ ያስመሰከረ አጋጣሚ ነው። ይህ የኢራን ሚሳኤሎች የትክክለኛነት ሚስጥር በሞተር ኃይላቸው ብቻ ሳይሆን በውስጣቸው ባለው ውስብስብ የዲጂታል አእምሮ፣ የኦፕቲካል ፍለጋና የኢነርሻል እርማት ስርዓቶች ውህደት ላይ የተመሰረተ ስለመሆኑ ማንሳት እንችላለን። የኢራን የሚሳኤል ቴክኖሎጂና እሱን የሚያበለጽጉ የኤሮስፔስ ክፍሎች በቅጽበታዊ ጥቃት፣ በድንገተኛነትና የጠላትን ቅድመ ጥቃት የመከላከል እድልን በማክሸፍ ረገድ ትልቅ ለውጥ እንዲያመጣ ያስቻለው የጠንካራ ነዳጅ ወይም ሶሊድ ፊውል ቴክኖሎጂና የፈጣን የመወንጨፍ ስልቶችም ስለመሆናቸው ይነሳል። የቴህራን ወታደራዊ ኢንጂነሮች የባሊስቲክ ሚሳኤሎቻቸውን የሞተር ነዳጅ ስርዓት ከተለመደው ሊኩዊድ ፊውል ወደ ላቀ ሶሊድ ፊውል
እንዲሻገር ማድረጋቸው የጥቃት ዝግጅት ጊዜያቸው ከብዙ ሰዓታት ወደ ጥቂት ደቂቃዎች ዝቅ እንዲል አድርገውታል። ይህ ቴክኖሎጂ ለውጥ የአሜሪካና የቀጠናው ኃይሎች በሳተላይትና በስለላ አውሮፕላኖች አማካኝነት የኢራን ሚሳኤል ማስወንጨፊያዎች አስቀድሞ አግኝቶ የመምታት ወይም ፕሪኤምፕቲቭ ስትራይክን የማድረስ አቅማቸው ሙሉ በሙሉ እንዲከሽፍና የኢራን ድንገታዊ አጥፊነት በጥድፊያ እንዲጨምር ያደረገ ዘመናዊ የምህንድስና ስሌት ሆኖ እናገኘዋለን። ይህ ጉዳይን ስናነሳ በቅድሚያ መመልከት ያለብን ጉዳይ መሰላችሁ የሊኩዊድ ፊውል ሚሳኤሎች የሚጠይቁትን ውስብስብና ረጅም ሂደትን ማንሳት አለብን። የሊኩዊድ ፊውልን የሚጠቀሙ ሚሳኤሎች ነዳጁ እጅግ መርዛማና የሚበላሽ በመሆኑ በነዳጅ ታንከሮቻቸው ውስጥ ተሞልተው ረጅም ጊዜን መቆየት አይችሉም። ሚሳኤሎቹ ከመተኮሳቸው ጥቂት ሰዓታት በፊት የነዳጅና የኦክሲዳይዘር ቦቴ ተሽከርካሪዎች ወደ ውንጨፋ ቦታ በመምጣት ነዳጁን መሙላት ይጠበቅባቸዋል። ይህ ሂደት በርካታ ሰዓታትን የሚወስድ ብዙ የድጋፍ ተሽከርካሪዎችን የሚያሳትፍና ከመሬት በላይ ሰፊ ወታደራዊ እንቅስቃሴን የሚጠይቅ በመሆኑ በጠላት የኢንፍራሬድ ሳተላይቶች፣ የብዝሃ እይታ ድሮኖችና የስለላ አውሮፕላኖች በቀላሉ ዲቴክት ሊደረግ የሚችል ነው፣ የሚታወቅ ነው። ጠላት ይህንን እንቅስቃሴ እንደተመለከተ ሚሳኤሉ ሳይተኮስ ወዲያውኑ አየር ላይ ሳለ ወይም መሬት ላይ ሳለ የመምታት ወይም የአየር መከላከያ ስርዓቶቹን በጥብቅ ዝግጅት አለርትነስ ውስጥ የማስገባት ሰፊ ዕድልን ይሰጣል። የኢራን ኤሮስፔስ ኢንጂነሮች ይህንን ትልቅ ወታደራዊ ተጋላጭነት ለመቅረፍ ለብዙ ዓመታት ባደረጉት ጥናት እንደ ኬባርሺያን፣ ሱጀል እንዲሁም ሃጂ ቃሲም ያሉ ሚሳኤሎችን ሙሉ በሙሉ በሶሊድ ፊውል የሚሰሩ የላቁ ባሊስቲክ ሚሳኤሎች ሆነው እንዲሆኑ አድርገው አለሟቸው። የሶሊድ ፊውል ሞተሮች ነዳጁ አስቀድሞ በኬሚካል ውህደት ተዘጋጅቶ በሞተሩ ሲሊንደር ውስጥ ተጭኖ ለወራት አልፎም ለዓመታት ሳይበላሽ እንዲቆይ ያስችሉታል። ይህ ማለት ሚሳኤሎቹ በፋብሪካ ከተመረቱበትና ነዳጁ ከተጫነበት ቅጽበት ጀምሮ በማንኛውም ሰዓት ለመተኮስ ዝግጁ ናቸው ማለት ነው። ይህ የሶሊድ ነዳጅ ቴክኖሎጂ ከኢራን ልዩ የመሬት ስር መሸሸጊያዎች ወይም የሚሳኤል ከተሞች ከነሱ ጋር ሲቀናጅ እጅግ ገዳይ ወታደራዊ ጥቃት ስልትን አቅምን ይፈጥራል። የኢራን አብዮታዊ ዘብ የሚሳኤል ክፍል አባላት ሚሳኤሎቹ በተንቀሳቃሽ ማስወንጨፊያ ተሽከርካሪዎች ወይም ትራንስፖርተር ኢሬክተር ላውንቸርስ TLS ላይ በመጫን ከአለት ላይ ተፈልፍሎ ከተሰሩ ጥልቅ የመሬት ስር ዋሻዎች ውስጥ ያስቀማጯቸዋል። ጥቃት ለማድረስ ትዕዛዝ በሚሰጥበት ወቅት ደግሞ ተሽከርካሪዎቹ ከመሬት ስር ወጥተው ወደ ውንጨፋው ቦታ በመሄድ ሚሳኤሉን በ9 ዲግሪ ሰቅለው ተኩሰው ወዲያውኑ ቦታቸውን ቀይረው ወደ ሌላ የመሬት ስር ዋሻን የሚሸሸጉበት ፈጣን የትራንዚሽን ጊዜን ይሰጣቸዋል። ይህ ስልት በዓለም አቀፍ ወታደራዊ ሳይንስ ዘንድ ሹት ኤንድ ስኩት ወይም ተኩሰህ አምልጥ በመባል የሚታወቅ ሲሆን የጠላት የክትትልና የራዳር ሰዓቶች ጥቃቱ ከተፈጸሙ በኋላ የሚሳኤሉን መነሻ መስመር አስልተው የተኮሰውን ተሽከርካሪ አግኝተው ለማጥፋት የሚያስችለውን ጊዜ እጅግ ያጠበዋል። የኢራን ጦር ሙሉውን የሚሳኤል የመተኮሱን ሂደት ከሰዓታት ወደ 10ና 15 ደቂቃዎች ዝቅ በማድረጉም በቀጠናው የሚገኝ ማንኛውም የጠላት አየር መከላከያ ቅድመ ማስጠንቀቂያ እንዲያገኝ እድሉን አይፈቅድለትም። የኢራን የሶሊድ ፊውል ቴክኖሎጂና የመሬት ስር የፈጣን የማስወንጨፊያ ስልቶች የሀገሪቱን የሚሳኤል ሰራዊት ለመደምሰስ የማይቻል ነው። በቅጽበት አጥፊ መልስ የሚሰጥ እንዲሆን አድርጎታል። ይህም የኢራን ጠላቶች የምትላቸው ሀገራት ቅድመ ጥቃት የመሰንዘር ሐሳባቸውን ሙሉ በሙሉ እንዲተው ያስገደደ ትልቅ ስትራቴጂካዊ መንገድ ነው ሆኖ ብቅ ያለው። እነዚህ አሁን በከፍተኛ ሁኔታ መነጋገሪያ የሆኑ ያሉ የኢራን የሚሳኤል አቅሞች ከተተኮሱ በኋላ አየር ላይ ሳሉ የጠላትን የላቁ የአየር መከላከያና የመጥለፊያ ስርዓቶችን አልፈው አታለውና አሳስተው ወደ ታለመላቸው ኢላማ መሄድን የሚችሉ ናቸው። የቴህራን የኤሮስፔስ ኢንጂነሮች የቅርብ ጊዜ ባሊስቲክ ሚሳኤሎቻቸውን አየር ላይ ሳሉ ድንገተኛ የመንገድና የአቅጣጫ ለውጥ ማድረግ በሚችሉ ተንቀሳቃሽ አቅሞች መገንባታቸው ወይም ማኑቨሪንግ ሪኢንትሪ ቬሂክል በሚባለው መንገድ መገንባታቸው በሃይፐርሶኒክ የፍጥነት መዛባትና በላቁ የራዳር ማሳሳያ ቁሶች ወይም ዲኮዮች እንዲደራጁ ማድረጋቸዋል። የቴክኖሎጂ ብልጫ እንደ ፓትሪዮት፣ ታድ፣ አሮና ኤስ-400 ያሉ ዓለም አቀፍ ኃይሎች ዘመናዊ የአየር መከላከያ ስርዓቶች የመተንበይና የመጥለፊያ ስሌት ሙሉ በሙሉ እንዲንገዳገድ ያደረገ ድንቅ የምህንድስና ውጤት ነው። ወደ ዝርዝሩ የምህንድስናና የፊዚክስ መረጃዎቹ ስንወርድ ደግሞ በቅድሚያ መረዳት የምንችለው ያለብን ጉዳይ የመደበኛው የባሊስቲክ ሚሳኤሎች የሚከተሉት የጉዞ መስመር ነው። አንድ መደበኛ ሚሳኤል ከተተኮሰ በኋላ ወደ ህዋ ወጥቶ ወደ ምድር በሚመለስበት ወቅት የሚከተለው አቅጣጫ ሙሉ በሙሉ በፊዚክስ የተቀመረ የታወቀና አስቀድሞ የሚገመት የቀስት ወይም የፓራቦሊክ ትራጀክተሪ ቅርጽ ያለው መስመር ነው የሚከተለው። የጠላት የላቁ አየር መከላከያ ራዳሮች ሚሳኤሉ ገና አየር ላይ ያለ የተኩስ ጉዞውን በማየት በሚቀጥሉት ሰከንዶች ወይም ደቂቃዎች ውስጥ የተኛው የአየር ክልል ውስጥ እንደሚደርስና የተኛው የመሬት ላይ ክፍል እንደሚያርፍ በኮምፒውተሮቻቸው አማካኝነት በቅጽበት ማስላትን ይችላሉ። ቀጥሎም የሚሳኤሉ መሃል አየር ላይ ሳለም አግኝቶ የሚያፈነዳም ጠላፊ ሚሳኤል ወይም ኢንተርሰፕተርን ለመላክ ይችላሉ። የኢራን አዲስ ትውልድ ባሊስቲክ ሚሳኤሎች ግን ይህንን የተለመደው የፊዚክስ ህግና የራዳር ስሌት ሙሉ በሙሉ በማፍረስ ነው እየሰሩ ያሉት። እንደ ኬባርሻን እንዲሁም ፋታ የመሳሰሉ የኢራን ሚሳኤሎች የጦር ግንባራቸው ወይም ዋርሄዳቸው ከዋና የሮኬት አካል ከተለየ በኋላ ወደ ከባቢ አየር መልሶ በሚገባበት የመጨረሻ ወሳኝ ደረጃ ላይ በሰዓት ከማች 5
እስከ ማች 12 በሚደርስ እጅግ ከፍተኛ ፍጥነት እየበረረ ሳለ አቅጣጫውን በድንገት የመቀየር አቅምን ያለው አድርገው ነው የሰሩት። በሚሳኤሉ ጫፍ ስር የተገጠሙ የኤሮዳይናሚክ ክንፎችና የጋዝ ጀት አቅጣጫ መቆጣጠሪያዎች ሚሳኤሉ ወደ ግራ፣ ወደ ቀኝ፣ ወደ ላይና ወደ ታች በከፍተኛ ፍጥነት እንዲወዛወዝ የሚያስችሉት ናቸው። ይህ ድንገተኛና ያልተጠበቀ አየር ላይ የመተጣጠፍ እንቅስቃሴ ደግሞ የጠላት የአየር መከላከያ ራዳሮችና የትዕዛዝ ኮምፒውተሮች ሚሳኤሉ የሚርቅበትን ትክክለኛ ቦታ ለመገመት የሚያደርጉትን ስሌት ሙሉ በሙሉ እንዲዛባ ያደርጓል። የመከላከያ ስርዓቱ ሚሳኤሉን ለመጥለፍ ውድ የሆነ መጥለፊያ ሚሳኤል ሲተኩስ የኢራን ሚሳኤል አየር ላይ አቅጣጫውን ስለሚቀይር የተተኮሰው መጥለፊያ ባዶ አየር ላይ እንዲቀር ወይም ተሳስቶ እንዲፈነዳ ያደርጓል። ከዚህ በተጨማሪ ሚሳኤሎቹ በከፍተኛ ፍጥነት ወደ ከባቢ አየር በሚገቡበት ወቅትም በሚፈጠረው ከፍተኛ ግጭት ምክንያት በሚሳኤሉ ዙሪያ የሚፈጠረው የፕላዝማ ሺልድ የራዳር ሞገዶችን በመምጠጥ ሚሳኤሉ በራዳር ስክሪን ላይ እንዳይታይ ወይም በስህተት እንዲጎላ አድርጎ ያሳየዋል። ከዚህ በተጨማሪ የኢራን ወታደራዊ ሳይንቲስቶች የጠላትን አየር መከላከያዎች ድካም ውስጥ የሚጥሉ አክቲቭ እና ፓሲቭ የማሳሳጃ ቁሶችን ወይም ዲኮዮችንም በሚሳኤሎች ውስጥ አክለው ነው የሚያንቀሳቅሱ። ሚሳኤሉ ወደ ከባቢ አየር ሲቃረብ ከእውነተኛ ዋርሄድ በተጨማሪ በራዳር ላይ እንደ እውነተኛ ሚሳኤል ተደርጎ የሚታዩ ተመሳሳይ ራዳር ምስል የሚያንጸባርቁና ተመሳሳይ ሙቀት መጠን የሚያወጡ በርካታ አነስተኛ ማሳሳጃዎች አየር ላይ ይበትናል። በዚህ ጊዜም የአየር መከላከያ ስርዓቱ የተኛው እውነተኛው ሚሳኤል እንደሆነ ለይቶ ለማወቅ ስለሚሳነው የተወሰኑትን መጥለፊያዎቹን ባዶ ማሳሳጃዎች ወይም ዲኮዮች ላይ በማባከን እውነተኛውን የኢራን ሚሳኤል ያለምንም እንቅፋት ኢላማው እንዲመታ መንገድ ይከፍትለታል። የኢራን ሚሳኤሎች የጠላትን አየር መከላከያዎች የሚያልፉትም በኃይል ብቻ ሳይሆን በላቀ ፊዚክስና የራዳር የማታለልን ጥበብ ነው። አየር ላይ የሚደረጉት ድንገተኛ የአቅጣጫ ለውጦችና የዲኮይ መንገዶች አየር መከላከያ ስርዓቶቹ ጥቅም አልባ እንዲሆኑ ያደርጓቸዋል። ይህ የቴክኖሎጂና የፕሪሲዥን እድገት በቅርብ ጊዜያት በተከሰቱ እውነተኛ ወታደራዊ ግጭቶች ውስጥ የሚያስገኘው ተግባራዊ ውጤት በአሜሪካና አጋሮቿ መሰረተ ልማቶች ላይ ያስከተለው ውድመትና የቀጠናውን የውጊያ ሜዳ እንዴት እንደቀየረውን በግልጽ የሚያሳይ ነው። የኢራን እስላማዊ አብዮታዊ ዘብ የሮኬት ሰራዊት በቀጠናው በሚገኙ የተወሰኑ የጠላት ወታደራዊ ማዕከላት የሚላቸውን የአየር ኃይል ማረፊያዎችና ስትራቴጂካዊ መሰረተ ልማቶች ላይ ያካሄዳቸውን ድንገተኛ ጥቃቶች የቴህራንን አጥፊነትና የሜትር ልዩነት ትክክለኛነት ደረጃ በግልጽ ያስመሰከሩ ነበሩ። ቀደም ሲል በነበሩ ግጭቶች ኢራን ጥቃቶቿ ሰፊ ወታደራዊ ካምፕ ግቢዎችን ወይም ባዶ በረሃዎችን በመምታት የስነ ልቦና ጫናን በመፍጠር ላይ ያተኮሩ ነበር የነበሩት። በቅርብ ጊዜያት የታዩ ጥቃቶች ግን የጠላትን ወታደራዊ የትዕዛዝ መዋቅርና የአየር የበላይነትን የመጎናጸፍ አቅም በቅጽበት ሽባ ያደረጉ ናቸው ስትል ትገልጻቸዋለች። እጅግ የታቀዱና የተወሰኑ ህንፃዎችን ለይተው የሚያደቁ ፕሪሲዥን ካይኔቲክ ስትራይክስ ሆነው ነው የተመዘገቡት ይላል መረጃው። ወደ ዝርዝር ጉዳዮች ስንገባ በቅድሚያ የምንመለከተው በኢራቅና በጆርዳን እንዲሁም በሌሎች የባህረ ሰላጤው አቅራቢያ የሚገኙ የአሜሪካና የአጋሮቿ ወታደራዊ ካምፖች ላይ የተፈጸሙት የታቀዱ ጥቃቶችን ይሆናል። ከፍተኛ ጥራት ያላቸው የንግድና የብሔራዊ ደህንነት የሳተላይት ምስሎች እንደሚያሳዩት ከሆነ የኢራን ሚሳኤሎች የታለሙትን የጦር ሰፈር ግቢዎች ሙሉ በሙሉ በጅምላ ከመደብደብ ይልቅ በግቢ ውስጥ የሚገኙ ቁልፍ የሆኑ ንዑስ መሰረተ ልማቶች ለይተው አጥፍቷል። ለምሳሌ ያህል በጦር ሰፈሮች ውስጥ የሚገኙ ረዥም የአይሮፕላን መነሻና መሬት ማረፊያ መስመር ወይም ራንዌይ ከመምታት ይልቅ ዘመናዊ ጦር አይሮፕላኖችና ገዳይ ድሮኖች ተጠለው የሚገኙባቸውን በኮንክሪት የተገነቡ ወታደራዊ ማቆሚያዎች ወይም ሃርድንድ ኤርክራፍት ሸልተሮችን፣ የነዳጅ ማከማቻ ታንከሮችና የላቁ የኤሌክትሮኒክስ የትዕዛዝ ማዕከላትን ለይተው የመቱ መሆኑ ተረጋግጧል። በተለይ በጆርዳን ድንበር አቅራቢያና በባህረ ሰላጤው ስትራቴጂካዊ ቦታዎች ላይ በሚገኙ የአየር ኃይል ማዕከላት ላይ የተፈጸሙት ጥቃቶች የኢራን ሚሳኤሎችን ገዳይነት በግልጽ ያሳዩ አብነቶች ናቸው። የሳተላይት ምስሎች እንደሚያረጋግጡት ከሆነ ሚሳኤሎቹ በህንፃዎች መሃል አናት ላይ በትክክል በማረፍ የህንፃዎቹ ጣሪያ በጥሰው በመግባት በውስጣቸው የሚገኙ የጦር መሳሪያዎችና የራዳር ስርዓቶችን ለማውደም ነው እየቻሉ ያሉት። ሚሳኤሎች ከታለመው ኢላማቸው ጥቂት ሜትሮች እንኳን አለመንሸራታቸው ደግሞ ከህንፃ ውጭ የሚገኙ ሌሎች ሲቪል መሰረተ ልማቶች ወይም የሰራተኞች መኖሪያዎች እንኳን ሳይነኩ የሚፈለገውን ወታደራዊ ክፍል ብቻ ለይተው መምታት መቻላቸው የኢራን የኦፕቲካል ፍለጋና የኮሬክሽን ቴክኖሎጂ ምን ያህል አደገኛ ደረጃ ላይ እንደደረሰ አመላካች ተደርጎ ተወስዷል። ይህ በጦር ሜዳ ላይ የታየ ያለ ተግባራዊ ውጤት ደግሞ በርካታ የወታደራዊ ዕቅድ አውጪዎች ከፍተኛ ድንጋጤ ውስጥ ጥሏቸዋል ይላሉ። ምክንያቱ ደግሞ መስላችሁ የአየር ኃይል አይሮፕላኖቿ አሜሪካና አገሮቿ እንዲሁም ድሮኖቿ በጠንካራ ኮንክሪት ባንከሮች ውስጥ በመሸሸግ ደህንነታቸውን መጠበቅ እንደሚችሉ ያስቡ የነበረውን አመለካከታውን ሙሉ በሙሉ ፈርሷል። የኢራን አዲስ ትውልድ ሚሳኤሎች በከፍተኛ ፍጥነት ከመብረራቸውን በላይ ጥልቅ የኮንክሪት ግንቦች ውስጥ ጥሰው በመግባት ባንከሮች ውስጥ የተሸሸጉትን ውድ የጦር አይሮፕላኖችና የትዕዛዝ ክፍሎች ሳይቀሩ አየር ላይ ሳሉ ወይም መሬት ላይ እያሉ የማድቀቅ አቅማቸውን ነው እያስመሰከሩ የሚገኙ። ከዚህ በተጨማሪ እነዚህ ጥቃቶች የጠላትን የአየር መከላከያ ስርዓቶች ኢኮኖሚያዊና ወታደራዊ አቅምንም አብዝተው ነው እያዳከሙ ያሉት። የጠላት የመከላከያ ስርዓቶች እያንዳንዱን የኢራን ሚሳኤል ለመጥለፍ በትንሹ ከ2 እስከ 3 ሚሊዮን ዶላር የሚያወጡ የመጥለፊያ ሚሳኤሎችን መተኮስ ይገባቸዋል። የኢራን ሚሳኤሎች ግን እነዚህን ውድ የመጥለፊያ ሚሳኤሎችን ጥሰው በመግባት የመከላከያ ስርዓቶች ራዳሮችና የማስወንጨፊያ ጣቢያዎች በጥራት በመምታታቸው የጠላትን የደህንነት ዣንጥላ ሙሉ በሙሉ ክፍትና ለተጨማሪ ጥቃት ተጋላጭ እንዲሆን አድርገውታል። ስናጠቃልለው ግን የተከበራችሁ የገበያ ሚዲያ ተከታዮቻችን በቅርብ ጊዜያት በግጭቱ ሜዳ ላይ
የታዩ ተግባራዊ ውጤቶች የሚያረጋግጡት አንድ እውነታ የኢራን ሚሳኤሎች ከዚህ ቀደም የነበራቸውን የንድፈ ሐሳብ ወይም የማስፈራሪያ አቅምን ተሻግረው እውነተኛ የጦር ሜዳ ውጤት የሚያመጡ እንዲሁም የኢራን ጠላቶችን ወታደራዊ መዋቅር በቅጽበት ማናጋት የሚችሉ ገዳይ መሳሪያዎችን ለመሆን ስለመቻላቸው ነው። ኢራን ሚሳኤሎቿን ከሌሎች ወታደራዊ ስልቶች ከድሮን ሰራዊቷና በቀጠናው ከሚገኙ አጋሮቿ ጋር አስተሳስራ የምትጠቀምበት የተወሳሰበና ገዳይ የስብስብ ጥቃት ወይም ሳቹሬሽን አታክ ስልትም አላት። የቴህራን ወታደራዊ ዕቅድ አውጪዎች የጠላትን የላቁ አየር መከላከያ ስርዓቶች በቴክኖሎጂ ብቻ ሳይሆን በመከላከያ አቅም ጥብቅ ወሰን ወይም ሲስተም ኦቨርሎድን በመጠቀም የማሸነፍ ዘዴን ስኬትም ተግብሯል። ኢራን እጅጉድና ፍጹም የሆነ ባሊስቲክ ሚሳኤሎቿን ብቻቸውን ከመተኮስ ይልቅ አነስተኛ ዋጋ ያላቸው በመቶዎች የሚቆጠሩ አጥፊ ድሮኖችም የክሩዝ ሚሳኤሎችና የቀጠናው የፕሮክሲ ኃይሎቿ በተመሳሳይ ሰከንድና ከብዙ አቅጣጫዎችን በማንቀሳቀስ የጠላትን የደህንነት ዣንጥላን ሙሉ በሙሉ እንዲጣበብና አቅም እንዲያጣ የምታደርግበት ዘመናዊ አሲሜትሪክ የጦርነት ስልትም እዚህ የጦርነት ሂደት ላይ በከፍተኛ ሁኔታ ተግባራዊ ስታደርግ መቆየቷ የምናውቀው ነው። እነዚህን ጉዳዮች አንስተን ግን የዕለቱን የፖድካስት መሰናዷችን ስናጥቃሉ የተከበራችሁ የገበያ ሚዲያ ተከታታዮቻችን ይህ ሁለንተናዊ የቴክኖሎጂና የወታደራዊ አቅም እድገት ወደፊት በግሎባል ጂኦፖለቲክስ በቀጠናዊ ኃይል ሚዛን በስትራቴጂክ ውሳኔዎችና በዓለም አቀፍ የመከላከያ ኢንዱስትሪ ላይ ረዥም ጊዜ የሚያሳልፍ ተጽዕኖን ማሳደሩ የሚያጠራጥር አይሆንም። የኢራን የባሊስቲክ ሚሳኤሎች ገዳይነትና ትክክለኛነት በከፍተኛ ደረጃ መጨመሩ አሜሪካና አጋሮቿ በመካከለኛው ምስራቅ የነበራቸውን በነጻነት የመዋጋትና የኢራንን ጥቃቶች የመከላከል ስትራቴጂ ሙሉ በሙሉ በድጋሚ እንዲመረምሩ ያስገደደ የአደባባይ እውነታ ነው የሆነው። የቴህራን የሚሳኤል ስጋት ከቀደመው ቀጠናዊ ማስፈራሪያ አቅም ተሻግሮ የአሜሪካን ወታደራዊ ካምፖች፣ የባህር ኃይል መርከቦችን፣ የዓለም አቀፍ የነዳጅ ንግድ መስመሮችና የስትራቴጂካዊ መሰረተ ልማቶች ቀጥተኛ አደጋ ውስጥ የጣለ በመሆኑ በዓለም አቀፍ ደረጃ አዲስ የመከላከያ ቴክኖሎጂና የወታደራዊ በጀት ውድድር እንዲቀሰቀስም ምክንያት ሆኗል። ወደ ማጠቃለያችን ስናመራ በቅድሚያ ማንሳት ያለብን የአሜሪካና የባህረ ሰላጤው ሀገራት የወታደራዊ ሰፈሮች አቀማመጥና የደህንነት ስትራቴጂ ለውጥን ይሆናል። ከዚህ ቀደም አሜሪካ በመካከለኛው ምስራቅ የምትጠቀማቸው ትላልቅና ቋሚ ወታደራዊ ካምፖች እንዳስተማማኝ የመከላከያ ምሽጎች ነበር የሚታዩት። አሁን ግን የኢራን ሚሳኤሎች እነዚህን ካምፖች በሜትር ልዩነት የመምታት አቅም እንዳላት በተግባር ማሳየቷ እነዚህ ትላልቅ ካምፖች ከአስተማማኝነታቸው ይልቅ የተጋለጡ ትላልቅ ኢላማዎች ወይም ሲቲንግ ዳክስ ሆነዋል የሚል ጉዳይ ይነሳል። ይህም ዋሽንግተን ወታደራዊ ኃይሏን በአንድ ቦታ ከማከማቸት ይልቅ አነስተኛና በተበታተኑ ጊዜያዊ ወታደራዊ ጣቢያዎች ወደ መገንባት እንድትሻገርና የወታደራዊ አቪዬሽን ንብረቶቿን ከተጋላጭ ቀጠናዎች ወጥ አድርጋ እንድታስቀምጥም የሚያስገዳት ይሆናል። ሁለተኛ ደረጃ ይህ የኢራን የቴክኖሎጂ ብልጫ በዓለም አቀፍ የኤነርጂ ደህንነትና በባህር ወለል ንግድ መስመሮች ላይ ትልቅ ስትራቴጂካዊ ተጽዕኖን ያሳድራል። በሆርሙዝና በባበል መንደብ የባህር ሰርጥ ላይ የሚንቀሳቀሱ የንግድ መርከቦች፣ የነዳጅ ጫኝ ታንከሮችና የባህር ኃይል የጦር መርከቦች አሁን ላይ በኢራንና በአጋሮቿ የባሊስቲክና የክሩዝ ሚሳኤል ጥቃቶች ቀጥተኛ የጥቃት ክልል ውስጥ ይገኛሉ። ይህም ቴህራን ያለምንም ግዙፍ የባህር ኃይል ሰራዊት በጥቂትና ትክክለኛ ቦታቸውን ለይተው በሚመቱ ፕሪሲዥን ጋይድድ ሚሳኤሎች ብቻ የዓለም የነዳጅ ገበያ የማናጋትና የንግድ መስመሮችን የማደናቀፍ ከፍተኛ አቅምን እንድትጨብጥ አድርጎታል። በሶስተኛ ደረጃ የኢራን ሚሳኤሎች የአየር መከላከያዎችን በጥሰው መግባት መቻላቸው በዓለም አቀፍ የመከላከያ ኢንዱስትሪ ውስጥ አዲስ የቴክኖሎጂ ውድድርን ፈጥሯል። መደበኛ የሮኬት መጥለፊያ ስርዓቶች በወጪና በብቃት ደረጃ የኢራንን የስብስብ ጥቃቶች መቋቋም እንደማይችሉ ስለተረጋገጠ አሜሪካና የቀጠናው አጋሮቿ ትኩረታቸውን ወደ ላቀ የሌዘር መከላከያ ስርዓቶች ወይም ዳይሬክትድ ኢነርጂ ዌፐንስ፣ የጠፈር ላይ ክትትል ሳተላይቶችና አርቲፊሻል ኢንተለጀንስን መሰረት ያደረጉ የቅድመ ማስጠንቀቂያ ራዳሮች ላይ እንዲያደርጉ አድርጓቸዋል። ሆኖም ግን እነዚህ አዳዲስ የመከላከያ ቴክኖሎጂዎችን አውጥቶ ሙሉ በሙሉ ለመዘርጋት በርካታ ቢሊዮን ዶላሮችና ረዥም ዓመታትን የሚጠይቁ በመሆናቸው ኢራን በአጭር ጊዜ ውስጥ ያስመዘገበችውን ወታደራዊውን የኃይል ሚዛን ብልጫ አስጠብቃም ቢያንስ ለተወሰነ ጊዜያት የምትቀጥልበትን እድል ይፈጥርላታል። በመጨረሻ ላይ ግን የተከበራችሁ ተከታታዮቻችን የኢራን ሚሳኤሎች ከብዛት ወደ ጥራት ያደረጉት ሁለንተናዊ ሽግግር በመካከለኛው ምስራቅና በዓለም አቀፍ ደረጃ አዲስ የደህንነትና የጂኦፖለቲካ እውነታን ፈጥሯል። ይህ አቅም ቴህራን በዲፕሎማሲያዊ ድርድሮች፣ በክሊኒካል ስትራቴጂዎችና በጦር መሳሪያ ቁጥጥር ስምምነቶች ላይ ጠንካራ የመደራደር አቅም እንዲኖራት ያደረገ ሲሆን ወደፊት በሚደረጉ ማናቸውም አይነት የቀጠናው የደህንነት ውይይቶች ላይ የኢራን የሚሳኤል ፕሮግራሞች ዋናና ማዕከላዊ የውይይት ርዕስ ሆነው እንዲቀጥሉ የሚያደርጋቸው ነው የሚሆነው በማለት የዕለቱን የፖድካስት ፕሮግራማችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን ብራችሁን በመቆየት ስለተከታተላችሁ እጅግ አድርጌ አመሰግናችኋለሁ። በቀጣይ በሌላ ጉዳይ መልሰን የምንገናኝ ይሆናል። እስከዚህ ድረስ ግን በቸር ሰንብቱልኝ። ሰላም። የምስራች ዜና ለቤት ፈላጊዎች በሙሉ ለወደፊቱ አስተማማኝ ኢንቨስትመንትና ምቹ መኖሪያን ይፈልጋሉ? እንግዲያውስ ቴምር ሪል ስቴት የህልሞን ቤት እውን ለማድረግ በተመራጭና ለመኖሪያ መቺ በሆነ ስፍራ አዲስ ሳይት ይዞላችሁ ቀርበዋል። በአዲስ አበባ መገናኛ አዲሱ ቤተ መንግስት አጠገብ ዘመናዊና የተሟሉ አፓርትመንት ቤቶችን በልዩ የአከፋፈል ስልት 40% ብቻ
ቅድመ ክፍያ በመፈጸም ቀሪውን 60 በመቶ ቤቱን ሲረከቡ የሚከፍሉበትን እድል አመቻችተናል። ስቱዲዮ ባለ 1 መኝታ፣ ባለ 2 መኝታ እንዲሁም ባለ 3 መኝታ ቤቶችን በተመጣጣኝ ዋጋ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ክፍያ። ምን ይሄ ብቻ! በሳር ቤት አደባባይ በፓን አፍሪካ ቡልጋሪያና በሐዋሪ ቤተ መንግስት አካባቢ በሚገኙ የቅንጦት መኖሪያ ቤቶቻችን ላይ እስከ 30 በመቶ ልዩ ቅናሽ አዘጋጅተናል። ከባለ 1 እስከ ባለ 3 መኝታ ቤቶችን ምርጫው ያድርጉ። ጥራት፣ ምቾትና አስተማማኝነት በአንድ ላይ። ለበለጠ መረጃ በ0982 46 12 12 ይደውሉልን። ቴምር ሪል ስቴት የቤቶ ባለቤትነት አጋር